ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬ ረቡዕ መጋቢት 23 2018 ዓ.ም ያዘጋጀንላችሁ ትንታኔ ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በዛሬው ትንታኔያችን የላፍታ ጋሪን ከስልጣን መውረድና የኢትዮጵያ ዲፕሎማሲያዊ ሞት በሚል የቀረበ ትንታኔ ነው። በምስራቅ አፍሪካ ቀንድ የፖለቲካ ትኩሳት ውስጥ እንደ ዋነኛ ምሰሶና የጸጥታ ዋስትና የምትጠቀሰው ኢትዮጵያ በጎረቤት አገር ሶማሊያ ሰላምን ለማስፈንና የአሸባሪውን የአልሸባብን ክንድ ለመስበር የከፈለችው መስዋዕትነት በቀላል ቃላት የሚገለጽ ባይሆንም የኢትዮጵያ መከላከያ ሰራዊት ወደ ሶማሊያ ዘልቆ የገባው የራሱን ብሔራዊ ደህንነት ለማስጠበቅ ብቻ ሳይሆን የቀጠናው መረጋጋት የኢትዮጵያም ሕልውና መሆኑን በመገንዘብና የሶማሊያ መንግስት አባልነት ለጠላት ኃይሎች መፈንጫ እንዳይሆን በማለም ጭምር ነበር። በዚህ ሂደት ውስጥ የኢትዮጵያ ሰራዊት በሶማሊያ ምድር የገነባው ስም ከወታደራዊ ድል በላይ የህዝብ አመኔታንና ክብርን ያተረፈና የኢትዮጵያን ሰንደቅ ዓላማ በኩራት ያስጠራ ሲሆን በተለይም በባይዶዋ፣ በኪስማዮ፣ በሉቁና በሌሎች ስትራቴጂካዊ ስፍራዎች የኢትዮጵያ ሰራዊት መኖር ለአካባቢው ማህበረሰብ ያለኝታነትና የሰላም ዋስትናን የሚፈጥር፣ ለአሸባሪዎችና ለጸረ ሰላም ኃይሎች ደግሞ የማይታለፍ የብረት አጥርና የመብረቅ መቅሰፍት ሆኖ ቆይተዋል። ይሁን እንጂ ዛሬ ላይ በባይዶዋ የታየው የፖለቲካ መናወጥ የፌዴራል ኃይሎች ከተማዋን መቆጣጠራቸውንና የፕሬዚዳንት ላፍታ ጋሪን ከስልጣን መልቀቅ ኢትዮጵያ በዚያች አገር የነበራት ተሰሚነትና የዲፕሎማሲያዊ የበላይነት እንዴት እየተሸረሸረ መምጣቱን የሚያሳይ አሳዛኝ ክስተት ሆኖ ተመዝግበዋል። ይህ ክስተት የባይዶዋ የውስጥ ፖለቲካ ውጤት ብቻ ሳይሆን ኢትዮጵያ በቀጠናው የነበራትን የንጉስነት ሚና አሳልፋ እየሰጠች መሆኗንና የዲፕሎማሲያዊ ብልሃቷ መክሸፉን የሚያሳይ ትልቅ የደወል ድምፅ ከመሆኑም በላይ ኢትዮጵያ ለዘመናት የገነባችው የውጭ ግንኙነት መርህና የቀጠናዊ ሀያልነት መንፈስ ዛሬ ላይ በጊዜያዊ የፖለቲካ ትርፍና በጥልቀት በማይታዩ ስልታዊ እርምጃዎች ምክንያት እየረከሰ መሆኑን ስንመለከት የታሪክ ተጠያቂነትን የሚያስከትል ትልቅ ስጋት መጋረጡን መገንዘብ ይቻላል። የኢትዮጵያ የሰላም ማስከበር ሂደት ወርቃማ ዘመን የሚባለው ሰራዊቱ በላቀ ወታደራዊ ስነ ምግባር፣ በጠነከረ ስልጠናና በላቀ ብሔራዊ ፍቅር ሶማሊያን ሲያረጋጋ የነበረበት ወቅት ሲሆን በዚህ ወርቃማ ታሪክ ውስጥ እንደነ ጀነራል ገብረመድህን ወድነጮና ጀነራል አብርሃ ኳርተር ያሉ ስመጥር ጀግኖች ስማቸው በኢትዮጵያና በሶማሊያ ሕዝብ ልብ ውስጥ በወርቅ ቀለም የሚጻፍና ሶማሊያን በወታደራዊ ካርታ ላይ ብቻ ሳይሆን በውስጧ ያለውን እጅግ ውስብስብና ተለዋዋጭ የጎሳ ፖለቲካ፣ የማህበረሰቡን ጥልቅ ስነ ልቦና፣ የእምነት እሴቶችንና የአካባቢውን አስቸጋሪ መልክዓ ምድር ጠንቅቀው በመረዳት ከሁኔታው ጋር ተጣጥሞ የመስራት ጥበብ የነበራቸው መሪዎች ነበሩ። ነፍሱን በገነት ያኑረውና ጀነራል ገብረመድህን ወድነጮ በሶማሊያ የነበረው ተሰሚነት ከወታደራዊ መሪነት አልፎ እንደ ታላቅ የሰላም አባትና ስትራቴጂስት የሚታይ ሲሆን እሱ መሰለ ጀግኖች ሶማሊያን ሲያረጋጉ የአልሸባብን ይዞታዎች በኃይል በመደምሰስ ብቻ ሳይሆን የአካባቢውን የጎሳ መሪዎች በማወያየት በመካከላቸው የነበረውን ቅራኔ በመፍታትና ለሶማሊያ ፌዴራላዊ ስርዓት ግንባታ ዋነኛ ደጋፊ በመሆን ጭምር ነበር። የኢትዮጵያ ሰራዊት በባይዶዋ መንገዶች ላይ ሲዘዋወር ህዝቡ በሰላም ወጥቶ የሚገባው በኢትዮጵያውያን ጀግኖች ክንድ ላይ እምነት ስላለው ሲሆን ይህ ክብር የተገነባው በጠመንጃ ኃይል ብቻ ሳይሆን በጽኑ ዲፕሎማሲያዊ ግንኙነትና በጎረቤት አገር ህመም በሚሰማቸው የኢትዮጵያን ክብር ከራሳቸው ህይወት በላይ በሚያስቀድሙ ቆራጥ መሪዎች መስዋዕትነት በመሆኑ ሰራዊቱ በሶማሊያ ምድር በነበረው ቆይታም ህዝቡን ከጭቆና ነጻ በማውጣት መሰረተ ልማቶችን በመጠበቅና ለሶማሊያ ፌዴራል መንግስት መጠናከር ትልቅ አስተዋጽኦ አድርገዋል። በዚያ ወቅት ኢትዮጵያ በሶማሊያ ውስጥ የምታደርገው ማንኛውም እንቅስቃሴ በዓለም አቀፍ ማህበረሰብ ዘንድ ታላቅ ተሰሚነትና እውቅና የነበረው ሲሆን የተባበሩት መንግስታትና የአፍሪካ ህብረት የሰላም ማስከበር ተልዕኮ አሚሶም ያለ ኢትዮጵያ ሰራዊት ተሳትፎ ውጤታማ ሊሆን እንደማይችል በተደጋጋሚ በተግባር የታየበት ወቅት ነበር። የኢትዮጵያ ሰራዊት የሶማሊያን ፌዴራል መንግስትና የክልል አስተዳደሮችን በማቀራረብ በሞቃዲሾና በክልሎች መካከል የሚነሱ የስልጣን ፍላጎቶችን በሰላማዊ መንገድ በማስታረቅ ረገድ የነበረው ሚናም አገሪቱ በቀጠናው የነበራትን የሞራል የበላይነትና የሀያልነት መንፈስ ቁልጭ አድርጎ የሚያሳይ ሲሆን የነ ወድነጮ ጀነራል ገብረመድህን ስም ዛሬም ድረስ በባይዶዋ ሽማግሌዎች ዘንድ እንደ አለኝታ የሚነሳው በዚያ የጭንቅ ወቅት ለሶማሊያ ህዝብ የነበራቸው ታማኝነት፣ ለንጹሐን የነበራቸው ርኅራሄና ለአሸባሪዎች የነበራቸው ቁጣ እውነተኛ የኢትዮጵያዊነት
መገለጫ ስለነበር ነው። ሰራዊቱ ባሳለፋቸው ስልታዊ መረጃዎች አማካኝነት አሸባሪዎችን ገና ሳይነሱ የማምከን አቅሙ ሶማሊያንም ሆነ ኢትዮጵያን ለዓመታት ከጥቃት ጠብቆ የቆየና ይህ ግንባታ የተከናወነው በከፍተኛ የዲፕሎማሲና የወታደራዊ ጥበብ ቅንጅት በመሆኑ ኢትዮጵያ በቀጠናው የማይታለፍ የፖለቲካ አውታር ሆና እንድትቆም አድርጓታል። ጀነራል አብርሃ ኳርተርና መሰሎቻቸው በሶማሊያ ምድር ያስመዘገቡት ድል ወታደራዊ ብቻ ሳይሆን ስነ ልቦናዊም በነበረበት ሁኔታ አልሸባብ የኢትዮጵያን መከላከያ ሰራዊት መኖሩን ሲያውቅ የመሸሸጊያ ዋሻዎችን የሚቆፍርበት፣ የኢትዮጵያ ጀግኖች ግን እስከ ዋሻቸው ድረስ ዘልቀው በመግባት የቀጠናውን ሰላም የሚያረጋግጡበት ታሪክ ዛሬም ድረስ በሶማሊያ ልብ ውስጥ የሚኖር ኢትዮጵያዊነትን የሚያስከብርና ታላቅ አገር መገለጫ ቢሆንም ይህን ክብር ለማቆየት አስፈላጊው የዲፕሎማሲያዊ ድጋፍና የአመራር ጥበብ አሁን ላይ በመጥፋቱ ያ ሁሉ መስዋዕትነት ዋጋ እንዳያጣም ትልቅ ስጋት ተፈጥረዋል። ወደ አሁኑ ወቅት ስንመለስ ግን ያ በደምና በአጥንት የተገነባው ገናና ስም በከፍተኛ ሁኔታ እየተናወጠ የኢትዮጵያ ግርማ ሞገስም እየረከሰ የሚገኝ ሲሆን የአብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ በኢትዮጵያና በሶማሊያ መካከል ያለው ግንኙነት ከመተባበርና ከመከባበር ይልቅ ወደ አላስፈላጊ ፍጥጫ፣ ዲፕሎማሲያዊ እሰጥ አገባና የቃላት ጦርነት ተቀይረዋል። የኢትዮጵያ መንግስት በቀጠናው ያለውን እጅግ ስስና ጥንቃቄ የሚፈልገውን ጂኦ ፖለቲካዊ ሁኔታ በአግባቡ ከመያዝ ይልቅ በስሜትና በጊዜያዊ የፖለቲካ ትርፍ ላይ የተመሰረቱ ጥልቀት የሌላቸው እርምጃዎችን መውሰዱ አገሪቱን በቀጠናው ያላትን የዘመናት ተሰሚነት እንድታጣና ለባዕዳን ኃይሎች መንገዱን እንድትከፍት አድርጓታል። የውጭ ጉዳይ ሚኒስትር ተቋማዊ ጥንካሬው መዳከሙና የዲፕሎማሲ ባለሙያዎች በፖለቲካ ታማኞች መተካታቸው ኢትዮጵያ በሶማሊያ ያላትን ስትራቴጂካዊ ግንዛቤ እንድታጣ ምክንያት በሆነበት ሁኔታ በባይዶዋ የተከሰተው የፕሬዝዳንት ላፍታጋሪን የስልጣን መልቀቅና የፌዴራል ጦር ከተማዋን መቆጣጠር ኢትዮጵያ በሶማሊያ ክልሎች ላይ የነበራት የፖለቲካ ተጽዕኖ መክሸፉንና ስልታዊ አጋሮቿን መጠበቅ አለመቻሏን የሚያሳይ ትልቅ ውድቀት ነው። ቀደም ሲል የኢትዮጵያ ደጋፊ የነበሩ የሶማሊያ ፖለቲከኞችና የጎሳ መሪዎች ዛሬ ላይ በሞቃዲሾ ማዕከላዊ መንግስት ጫና ሲደርስባቸው ኢትዮጵያ ከጎናቸው ቆማ ድምፅ መሆን አለመቻሏም የኢትዮጵያ መንግስት ወዳጆቹንና ስልታዊ ግንኙነቶችን የማስቀጠል አቅሙ መሟጠጡን ያረጋግጣል። የኢትዮጵያ ሰራዊት ዛሬ ላይ በሶማሊያ ውስጥ ያለው ተቀባይነት እየቀነሰ መምጣቱ ብቻ ሳይሆን የሞቃዲሾ ማዕከላዊ መንግስት የኢትዮጵያን ሰራዊት እንደ ወራሪና የውስጥ ፖለቲካ ጣልቃ ገብ አድርጎ እንዲፈረጅ አልፎ ተርፎም ከሀገር እንዲወጣ በይፋ እንዲጠይቅና የግብፅን ሰራዊት እንዲጋበዝ መንገዱ የተመቻቸ ሲሆን ይህ ለኢትዮጵያ ብሔራዊ ደህንነት እጅግ አደገኛ የሆነ የታሪክ ሽግግርና አገሪቱ በቀጠናው የነበራትን የአደራዳሪነት ሚናም አሳልፋ መስጠቷን ያሳያል። ይህ የክብር መሸርሸር የመጣው በድንገት ሳይሆን የኢትዮጵያ የውጭ ጉዳይ ፖሊሲ የማንጠባጠብ ግልጽ ራዕይ የማጣትና ብሔራዊ ጥቅምን ለቡድናዊ ፍላጎት አሳልፎ የመስጠት ደረጃ ላይ በመድረሱ ሲሆን በአገር ውስጥ የሚታየው መከፋፈል፣ የእርስ በርስ ጦርነትና የኢኮኖሚ ቀውስ ወደ ጎረቤት አገራት ግንኙነት ዘልቆ በመግባቱ የኢትዮጵያ ሰራዊት በሶማሊያ ምድር የሚጠበቅበትን ሚና በአግባቡ እንዳይወጣና እንደ ቀድሞ በሙሉ ልብ እንዳይቆም አድርጎታል። በሌላ በኩል እንደ ቱርክና ግብጽ ያሉ ኃይሎች በኢትዮጵያ ድክመትና ዲፕሎማሲያዊ መገለል ተጠቅመው በሶማሊያ ምድር ስር እየሰደዱ የባህር ዳርቻዎችንና የንግድ መንገዶችን እየተቆጣጠሩ በሚገኙበት በአሁኑ ሰዓት የኢትዮጵያ መንግስት በዲፕሎማሲው መስክ ያሳየው ልዝብነትና ስትራቴጂካዊ ግዴለሽነት ለዓመታት የኢትዮጵያ ስጋት የነበረችው ግብጽ ዛሬ ላይ በሶማሊያ በኩል የጦር ሰራዊቷንና የጦር መሳሪያዎቿን ለማስገባት እንድትደፋፈርና ኢትዮጵያን በሁለት አቅጣጫ እንድትከባት ምክንያት ሆኗል። ይህ ለኢትዮጵያ ብሔራዊ ደህንነት ታይቶ የማይታወቅ ታላቅ አደጋ ከመሆኑም በላይ የአገሪቱን የዘመናት ሀያልነት የሚያንቋሽሽና የታሪክ ተጠያቂነትን የሚያስከትል የታላቅ አገር ውድቀት ሲሆን የዲፕሎማሲያዊ ውሳኔዎች በጥናትና በምክክር ሳይሆን በግለሰቦች ፍላጎት ላይ መመስረታቸው ኢትዮጵያን በቀጠናው ብቸኛ እንድትሆን አድርጓታል። ባይዶዋ ውስጥ የታየው የፖለቲካ መፈራረስ የኢትዮጵያን ተሰሚነት መጨረሻን የሚያበስር ሊሆን የሚችልና የፌዴራል መንግስቱ ኃይሎች ባይዶዋን ሲቆጣጠሩ የኢትዮጵያ ደጋፊ የነበሩ ኃይሎች ሲበታተኑ ማየት የኢትዮጵያን የፖሊሲ መክሸፍ ቁልጭ አድርጎ ያሳያል። የኢትዮጵያ መንግስት በቀጠናው ያለውን ኃይል ለማቆየት ከመጣር ይልቅ የውስጥ ፖለቲካዊን ቅራኔ ወደ ውጭ ግንኙነት በማሸጋገሩ ታሪካዊ ጠላቶቿ በቀላሉ እንዲገቡባት ቀዳዳ የፈጠረ ሲሆን ይህ ሁኔታ የቀድሞው የሰራዊት ክብርና የዲፕሎማሲ የበላይነት እንዲረክስ ያደረገም ለኢትዮጵያ ታሪክ የማይገባም
ውድቀት ነው። የኢትዮጵያ ሰራዊት ዛሬ ላይ በሰው ሀገር በየሰፈሩ ጣልቃ እየገባ ክብሩን እያጣ መሆኑ ለሰራዊቱ ታሪክና ለሀገር ኩራት ትልቅ ውርደት ከመሆኑም በላይ የነ ጀኔራል ገብረመድህን ወድ ነጮ ትውልድ በብዙ መስዋዕትነት ያቆየውንና ዓለም እንዲያከብረው ያደረገውን የአንበሳነት ግርማ የአሁኑ አስተዳደር ወደ ተመልካችነትና ተከታይነት ዝቅ አድርጎታል። ቱርክና ሌሎች የውጭ ኃይሎች በሶማሊያ ምድር የኢትዮጵያን ስልታዊ ቦታ ሲረከቡና የሶማሊያን ሰራዊት ሲያሰለጥኑ የኢትዮጵያ መንግስት በዲፕሎማሲያዊ መንገድ ከመመከትና ተገቢውን ምላሽ ከመስጠት ይልቅ በለብለብ መግለጫዎች፣ በፌስቡክ ፖለቲካና በውስጥ ሽኩቻዎች ተጠምዶ ይገኛል። ብልጽግና ይህ ሁኔታ በአስቸኳይ ካልተቀየረ ኢትዮጵያ በቀጠናው ያላትን ብቸኛ ተሰሚነት አጥታም በዙሪያዋ በጠላት ኃይሎች የተከበበችና የውስጥ ጉዳዩዋ በባዕዳን የሚወሰንባት ደካማ ሀገር ልትሆን የምትችል ሲሆን በባይዶዋ የታየው የስልጣን ሽግግርና የፕሬዝዳንቱ በግዴታ ስልጣን መልቀቅ ለኢትዮጵያ ሕዝብ ለሰራዊቱና ለፖለቲከኞቿ ትልቅ የቤት ስራና ትምህርት መሆን አለበት። አገር የምትከበረውና የምትፈራው በውስጧ ሰላም፣ ፍትህና አንድነት ሲኖር በውጭ ግንኙነቷ ደግሞ ቆራጥ ብልህና ስልታዊ መሪዎች ሲኖሯት ብቻ በመሆኑ የኢትዮጵያ መከላከያ ሰራዊት በሶማሊያ ምድር የከፈለው ውድ መስዋዕትነት፣ የፈሰሰው ደምና የተከሰከሰው አጥንት በከንቱ መቅረት የለበትም። ጀግኖቻችን የገነቡት ስም እንዲታደስ የአገሪቱ የውጭ ጉዳይ ፖሊሲ ከስሜታዊነት ወጥቶም ለብሔራዊ ጥቅም ቅድሚያ በመስጠት የቀጠናውን ውስብስብ ጂኦፖለቲካዊ በሚረዳና የኢትዮጵያን ዘላቂ ጥቅም በሚያስጠብቅ መልኩ ዳግም መዋቀርና መታደስ ይኖርበታል። ሰራዊቱም ቢሆን ከፖለቲካ ጣልቃ ገብነት ወጥቶም የአገርን ዳር ድንበርና የቀጠናውን ሰላም በማስከበር ረገድ የነበረውን ፕሮፌሽናል ብቃት ሊመለስ ይገባል። ያለፈውን ስህተት አምኖ በመቀበል በውስጥ ያለውን ችግር በውይይት በመፍታትና የነወድ ነጮን ስልታዊ ጥበብ ከአሁኑ ዘመን ቴክኖሎጂና ፖለቲካ ጋር በማቀናጀት ሶማሊያ የኢትዮጵያን የደህንነት ቀጠና መሆኗ ታውቆ የዲፕሎማሲያዊ ማንጠባጠብና ክብር የማጣት ጉዞ በአስቸኳይ ቆሞ አገራዊ ክብርንና ጥቅምን በዓለም አደባባይ የሚያስከብር ቆራጥ አመራርና ጠንካራ ተቋማዊ አሰራር አስፈላጊ ሆኗል። የኢትዮጵያ ሕዝብና ሰራዊት የሚገባቸው ክብር በባዕዳን ኃይሎች ፊት አንገትን መድፋትና ተላላኪ መሆን ሳይሆን እንደቀደመው ዘመን በቀጠናው ሰላምና መረጋጋትን የሚያረጋግጥ አሸባሪዎችን የሚያስወግድና የኢትዮጵያን ግርማ ሞገስ ዳግም የሚያነግስ የአንበሳነት ክብር በመሆኑ የብሔራዊ ደህንነት ምክር ቤት ተቋማዊ ጥንካሬውን መልሶ ለአገር የሚጠቅሙ የረዥም ጊዜ ስልቶችን መንደፍ ይኖርበታል። የኢትዮጵያ ዲፕሎማሲ ከለብለብና ከመግለጫ ፖለቲካ ወጥቶም ወደ ተግባራዊና ስልታዊ ተሳትፎ ሊሸጋገር የሚገባ ሲሆን በሶማሊያ የፈሰሰው የኢትዮጵያውያን ደም ዛሬ ለአገሪቱ ውርዴት ሳይሆን ለኩራት መነሻ ሊሆን ይገባ በነበረበት ሁኔታ የአሁኑ የመንግስት አካሄድ ያንን ደም እያረከሰም ሰራዊቱን ለባዕዳን መሳቂያ እያደረገው በመሆኑ ይህ ድርጊት በአስቸኳይ መቆም አለበት። ኢትዮጵያ ታላቅ ሀገርና ታላቅነቷ ደግሞ የሚለካው በጎረቤቶቿ ዘንድ ባላት ተሰሚነትና በአሸባሪዎች ዘንድ ባላት ፍርሃት በመሆኑ ይህን ግርማ ለመመለስ ከውስጥ ሽኩቻ ወጥቶም ለአገር ክብር በጋራ መቆም የህልውና ጉዳይ ነው። በባይዷ የተከሰተው ድንገተኛ የስልጣን ለውጥና የፌዴራል መንግስቱ ግስጋሴ በሶማሊያ ፖለቲካ ውስጥ ትልቅ የመሬት መንቀጥቀጥ የፈጠረ ከመሆኑም በላይ ይህ ክስተት ኢትዮጵያ በክልሎችና በማዕከላዊ መንግስቱ መካከል የነበራትን የሚዛን ጠባቂነት ሚና እንድታጣ አድርጓታል። ቀደም ሲል ለኢትዮጵያ እንደ ሁለተኛ ከተማ የምትቆጠርና የኢትዮጵያ ሰራዊትና መረጃ ኃይል በነጻነት የሚንቀሳቀሱባት ስፍራ የነበረች ቢሆንም ዛሬ ግን ያ ሁሉ ታሪክ ተቀይሮ ከተማዋ በኢትዮጵያ ላይ ጥላቻ ባላቸውና በባዕዳን በሚዘወሩ ኃይሎች በቁጥጥር ስር መውደቋ ለኢትዮጵያ ትልቅ ስትራቴጂካዊ ኪሳራ ነው። ይህ የሚያሳየው የኢትዮጵያ መንግስት የቀጠናውን ሁኔታ በንቃት ከመከታተል ይልቅ በአገር ውስጥ ፖለቲካዊ ሽኩቻዎች ላይ ብቻ መጠመዱን ሲሆን የወደፊቱ ስጋት ደግሞ ይበልጥ አሳሳቢ ሆኖ ግብፅና ቱርክ በሶማሊያ ምድር ያላቸው ተሳትፎ መጨመር ኢትዮጵያን በቀጥታ የሚነካ ጉዳይ ነው። ግብፅ የአባይን ጉዳይ ለመከላከል ሶማሊያን እንደ ሁለተኛ ግንባር ለመጠቀም የምታደርገው ጥረት በኢትዮጵያ ዲፕሎማሲያዊ ድክመት ምክንያት እየተሳካ ይገኛል። የኢትዮጵያ ሰራዊት ከአፍሪካ ህብረት ተልዕኮ ወጥቶም በግብፅ ሰራዊት እንዲተካ የሚደረገው ጥረት ለኢትዮጵያ የታሪክ ትልቅ ውርደት በመሆኑ ይህ እንዳይሆን ኢትዮጵያ ወደ ቀደመው የአንበሳነት ግርማዋ መመለስ፣ የውጭ ጉዳይ ፖሊሲዋን ማረምና የነ ጀኔራል ገብረመድህን ወድ ነጮን ስልታዊ ጥበብ ዳግም ማንገስ ይኖርባታል። ተወደደም ተጠላም ኢትዮጵያን በሶማሊያ የገነባቸው የሰላም ድልድይ ዛሬ እየፈረሰ ባለበት ሁኔታ ይህ ድልድይ እንዲታደስ የጎሳ መሪዎችን ማነጋገር፣ የሶማሊያን ፌዴራል መንግስት በዲፕሎማሲያዊ መንገድ መቅረብና የኢትዮጵያን ብሔራዊ ጥቅም የሚያስከብሩ እርምጃዎችን መውሰድ የግድ ይላል። የባይዶዋው ክስተት የመጨረሻው ማስጠንቀቂያ በመሆኑም ኢትዮጵያ ራሷን ካላረመች በቀጠናው ያላትን የሺህ ዓመታት ሀያልነት አጣም የታሪክ ተመልካች ብቻ ሆና ልትቀር የምትችል በመሆኑ የሁላችንም ብሔራዊ ኃላፊነትና ቆራጥነት
አስፈላጊ ነው። በአጠቃላይ የሶማሊያ የደቡብ ምዕራብ ግዛት ፕሬዚዳንት ስልጣን መልቀቅና የፌዴራል ኃይሎች ባይዶዋን መቆጣጠር በአፍሪካ ቀንድ እየታየ ያለውን አዲስና አስፈሪ የፖለቲካ አሰላለፍ በግልጽ የሚያመላክት ሲሆን ኢትዮጵያ በዚህ አሰላለፍ ውስጥ ያላትን የበላይነት እያጣች መምጣቷንና በምትኳ ግብፅና ቱርክ መተካታቸው ለአገሪቱ ሕልውና ታላቅ ስጋት ነው። የነገዋ ኢትዮጵያ የተከበረች የተፈራችና የበለጸገች እንድትሆን የኢትዮጵያ ሰራዊት ዛሬ ላይ በሰው ሀገር በየሰፈሩ ጣልቃ እየገባ ክብሩን እያጣ መሆኑ ለሰራዊቱ ታሪክና ለሀገር ኩራት ትልቅ ውርደት ከመሆኑም በላይ የነ ጀኔራል ገብረመድህን ወድኖጭና የነ ጀኔራል አብርሃ ኳርተር ትውልድ ያቆየውን የአንበሳነት ግርማ የአሁኑ አስተዳደር ወደ ተመልካችነትና ተከታይነት ዝቅ አድርጎታል። ቱርክና ግብጽ በሶማሊያ ምድር የኢትዮጵያን ስልታዊ ቦታ ሲረከቡ የኢትዮጵያ መንግስት ብልጽግና ደግሞ በዲፕሎማሲያዊ መንገድ ከመመከት ይልቅ በውስጥ ሽኩቻና በጀግኖች ግድያ ተጠምደዋል። ስለሆነም ብቸኛውና ዋነኛው መፍትሄ ይህ ለኢትዮጵያ ዕዳ የሆነው የብልጽግና አገዛዝ ማስወገድ ብቻ ነው። ኢትዮጵያን እያዋረደ ያለው ሰራዊታውን ለባዕዳን መሳቂያ እያደረገ ያለውና ጀግኖችን በእስር ቤት ሳይቀር እያረደ ያለው ይህ የዱርዬ ስብስብ እስካልተወገደ ድረስ ኢትዮጵያ ወደ ቀደመ ክብሯ ልትመለስ አትችልም። ሰራዊቱ ወደ ቀደመ ገናናነቱና ፕሮፌሽናል ብቃቱ የሚመለሰው በአገር ውስጥም ሆነ በውጭ ሀገር የሚሰጠው ተልዕኮ የአገርን ክብርና ጥቅም ብቻ መሰረት ያደረገ እንዲሆን ይህ ጸረ ኢትዮጵያ የሆነ የብልጽግና አገዛዝ ሲወገድ ብቻ ነው። ዲፕሎማሲው የሚቃናውና ኢትዮጵያ ዳግም በቀጠናው የምትፈራና የምትከበር አገር የምትሆነው በጀግኖች መስዋዕትነት ላይ የሚቀልድ ሳይሆን ለጀግኖች ክብር የሚሰጥ በደም የተገነባውን ወዳጅነት የማይሸጥና ብሔራዊ ጥቅምን የማያስደፍር ብቁና ህዝባዊ መንግስት ሲመሰረት ብቻ ነው። የባይዶዋ ክስተትና የፕሬዝዳንቱ ስልጣን መልቀቅ ለኢትዮጵያ ህዝብ የመጨረሻው ማስጠንቀቂያ በመሆኑ ይህንን ዕዳ አውርዶ የጀግኖችን ደምና አጥንት የሚክስ ስርዓት መገንባት የህልውና ጉዳይ ነውና የነገዋ ኢትዮጵያ የተከበረችና የበለጸገች እንድትሆን ዛሬ ላይ የአገሪቱን ክብር እየሸጠ ያለው የብልጽግና የዱርዬ ስብስብ መወገድ ይኖርበታል። የኢትዮጵያ የክብር ማጣት ጉዞ ቆሞ የዲፕሎማሲያዊ የበላይነቱና የወታደራዊ ግርማው ዳግም እንዲያንሰራራ ይህንን ዕዳ የሆነ አገዛዝ አስወግዶ ሰራዊቱንም ሆነ ዲፕሎማሲውን ወደ ቀደመው የአንበሳነት ግርማ መመለስ የሁሉም ዜጋ ብሔራዊ ኃላፊነት ነው እንላለን። ውድ አድማጮቻችን ለአሁን ያዘጋጀላችሁ ትንታኔ ይሄን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም